የተራበ ጦጣ ይቀጥራሉ፣ ምግብ ይሰጣሉ፣ ስንዴ ይሰጣሉ፣ መሳሪያ ይሰጣቸዋል። በራሱ ህዝብ ላይ ይተኩሳል ነው የራሱን ህዝብ ይገላል። ይሄ የተራበ ጦጣ ነው። እነሱ ደግሞ ሰርቫይቭ የምናደርገው ሀብታም ሆነን የዓለምን በሙሉ ሪሶርስ ህዝብ እኛ መግዛት አለብን ብለው አለመው የተነሱ ናቸው። ከመጀመሪያው አርቲፊሻሊ ኢምፖዝድ አይደለም። እነዚህ ተቀጣሪዎቹ ናቸው። አርቲፊሻሊ ኢምፖዝድ ኮራፕት ያደረገ ወይንም በብሔር ማንነት ቫይረስ የተለከፈ ጭንቅላት ያላቸው እየታፈነ እየታገተ እህልን አምጣ እየተባለ አስጨንቁ በበረት ውስጥ ከቶ ይለበልቡታል። ለራሳቸው የማይሆኑ እንወክለዋለን ለሚለው ህዝብ የማይሆኑ ወንበዴዎች ባንዳዎች ናቸው። ቲፒኤልኤፍ ነበረ በዋናነት አገር የማፍረሻ ኢትዮጵያ የምትባል አገር ከካርታ እንድትወጣ በታትነው አገር አርገው ሊሰሯት ከአንድ ሁለት ጄኔሬሽን በኋላ የታቀደ ነው። ዶክተር አብይ በጣም ቅን ሰው ናቸው። አገራቸውን የሚወዱ የሀገሪቱን አንድነት የሚፈልጉ የብሔር ማንነት ራሱ ችግር እንደሆነ የገባቸው። አንተ ሽጉጥ አለህ፣ እኔ ጩቤ አለኝ፣ ልገልህ ብመጣ ግደሌ ብለህ ዝም ትላለህ? ቆይ ዝም በል ነው እኮ የሚሉት መንግስትን። እንዴት ነው ዝም የሚለው? ኦርቶዶክስ ሃይማኖት የአማራ መጨቆኛ መሳሪያ ነው ብለው የአማራ ያደርጉታል ሃይማኖቱን። ኦርቶዶክስ ራሻ መኖሩን ትተው ማለት ነው። የራሴ ቋንቋ ተጨቆነ ምናምን ማን ሰጠው? ተጨቆነ ብሎ ሊቆረቆር ማን ሰጠው? ላይሰንስ አለው እንዴ? ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምሰምታችኋል። የሃርመኒ መድረክ ፕሮግራማችን ጀምሯል። ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እንደተለመደው እንግዳ ይዘን ቀርበናል። በዛሬው ቆይታችን ከአቶ ሰብስቤ አለምነህ ጋር ተመራማሪና እንዲሁም ደግሞ በተለይ ደግሞ በብሔር የለም የሚሉ መጽሐፎችን በመጻፍ እንዲሁም ደግሞ ማህበረሰብን በማንቃት ማህበራዊ እንዲሁም ደግሞ ኢኮኖሚያዊ ሀሳቦችን በማጋራት ይታወቃሉ። ከሳቸው ጋር መልካም የሆነ ቆይታ እናደርጋለን። እንዲሁም ደግሞ በዛሬ ቆይታችን ወቅታዊ የሆኑ እንዲሁም ደግሞ ሀገራችንን የሚመለከቱ ጉዳዮችን እናነሳለን። ሰላምን በተመለከተ እንዲሁም ደግሞ የሀገራችን በየጫካው የገቡ ጠመንጃ ይዘው የሚንቀሳቀሱ በሰላም ላይ አተኩረን የምናነሳቸው ሀሳቦች ይኖራሉ። የመንግስትስ ሚና ምን ይመስላል? በተለይ ደግሞ የፋኖ የኦነግ ሸኔ የቲፒኤልኤፍ አጀንዳዎችስ ምን ይመስላሉ የሚሉ ጉዳዮችንም እናነሳለን። የምዕራባውያን ሀሳብና አጀንዳዎች ደግሞ አሁን ላለንበት የሰላም መደፍረስ ምክንያት እየሆኑ እንደመጡም የምናነሳው ሀሳቦች ይኖራሉና አብራችሁን ከቆያችሁ ሌሎች ሀሳቦችን መረጃዎችን ወደ እናንተ እናደርሳለን። መልካም ቆይታ ይሆንላል ብለን ተስፋ እናደርጋለን። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትሆኑ በአክብሮት እንጋብዛለን። ካፍታ ቆይታ በኋላ እንመለሳለን። ሰላም አቶ ሰብስቤ እንደምን አለ? ሰላም እግዚአብሔር ይመስገን። እንኳን ድጋሚ ተገናኘን። ያው እኔ እናንተ ብዙ ጊዜ የተለያዩ ሚዲያዎች ላይ እንገናኛለን። ከዚህ ቀደም ምናልባት ያው አንተ የምትታወቀው በተለይ በብሔር የለም የሚሉ ሀሳቦችን በተለይ ደግሞ አሁን ያለንበት ሁኔታ መነሻው ይሄ ሀሳብ ይመስለኛል ብለህ ብዙ ሀሳቦችን ትሰጣለህ፣ ብዙ አስተያየቶችንም እንዲሁም ደግሞ ትንተናዎችንም ትሰጣለህ። በዚህ ጉዳይ ላይም መጽሐፍ እየጻፍክ እንደሆነም አውቃለሁ እና ምናልባት እንደው ለአዲስ ተመልካቾችም ይኖራሉ እና ራስን አስተዋውቅልንና ምን አይነት ሁኔታ ላይ ነው ያለው? በተለይ ደግሞ በእንግሊዝኛ በአማርኛ የጻፍከውን መጽሐፍ እንግዲህ በሌላ አይነት ይዘት ደግሞ በእንግሊዝኛ እየመጣው ነው ብለሃልና ምናልባት እሱንም ጨምረህ ብታነሳልኝ እንደ መግቢያ በሱን ጀምር። እሺ፣ አመሰግናለሁ። እንግዲህ ያው መጀመሪያ የጻፉት በአማርኛ ቋንቋ ነው። የብሔር ማንነት ቅዠት የሚለው መጽሐፍ ነው። በዋናነት የሱ ማዕከላዊ ሀሳቡ የብሔር ማንነት የሚባል የብሔር ማንነት ደግሞ የተሰራው ባህል፣ ቋንቋ፣ ልማድ በመሳሰሉ ዙሪያ ማለትም በባህል ማንነት፣ በቋንቋ ማንነት፣ በልማድ ማንነት ወይም ትራዲሽን በምንለው ማንነት ላይ
ማዕከል ያደረገ ነው የብሔር ማንነት። የኔ መጽሐፍ ምንድነው? የሰው ልጅ በታሪኩ የባህል ማንነት የሚባል ኖሮት አያውቅም፣ ወይንም የባህል ማንነት፣ የቋንቋ ማንነት፣ የልማዳዊ ማንነት ትራዲሽናል አይደንቲቲ የሚባል ማንነት ኖሮት አያውቅም፣ አሁንም የለውም፣ ለወደፊትም አይኖረውም። ታዲያ ምንድነው የነበረው ቢባል የሰው ልጅ ሁልጊዜ ከመኖር ጋር ወይም ሰርቫይቫል ስትራግል ወይንም የህልውና የመኖር ትግል ላይ ነው አተኩሮ የኖረው። ይሄ የመኖር ትግሉ ከቤተሰብ ጀምሮ ቁጥራው እየተዋለደ እያደገ በማደን ፍራፍሬ በመብላት ወደ ተሻለ አካባቢ ምግቡን፣ ሰላሙን፣ ውሃን የመሳሰለ ሴኩር የሚያደርግበት ፍለጋ ሲንከራተት እዚህ ነው የደረሰው እያንዳንዱ ቋንቋ ግሩፕ እና እንደውም የብሔር ማንነት አራማጆች ወይንም በሶሻል ሳይንቲስቶች የተጻፉ መጽሐፍት ለዚህ የብሔር ማንነት ህልውና ሰጠውት አለ ብለው አምነው የተለያዩ ቲዮሪዎችን አውጥተዋል። የኔ መጽሐፍ ይሄን ሁሉ ቲዮሪ ዲስኳሊፋይ ወይንም የሚያስተባብል እንዳልሆነ፣ ይሄ ቲዮሪ ትክክል እንዳልሆነ፣ ፎልስሁድ ወይንም የውሸት ቲዮሪ እንደሆነ ነው የሚያረጋግጠው። እና እንደውም ዋናው እንደዚህ እነዚህን የብሔር ማንነት የሚሏቸውን አንድ ቋንቋ፣ አንድ ባህል፣ አንድ ትራዲሽን፣ ሃይማኖት ወዘተ የሚሉትም ባውንደሪ ይሰጧቸዋል። ማለትም ባውንደሪ ማለት ባውንደሪ አንድ ክልል ይሰጧቸው አላቸው፣ ቦርደር አላቸው ብለው ይላሉ። ይሄ ቦርደርም ውሸት ነው። ኢትስ ፍሉድ ውሸት ነው። ለምን? የተሻለ ኑሮ ሲያገኙ ይህን ቦርደር ጥሰው ይወጣሉ። ለጊዜውም የሚያኖራቸው ለተወሰነ ታይም ኤንድ ስፔስ ወይንም በጊዜና በቦታ የሚወስናቸው የተሻለ የኑሮ ደረጃ የሚያገኙበት እስካላገኙ ድረስ ነው። ቦርደር ሁሉ ይሰጧቸዋል። ይሄ ፎልስ ናሬሽን ነው። ስለዚህ ሰው ቦርደር የለውም። ይሄ አገራት ተብሎ በሕግ በሰራዊት ስለሚጠበቅ ድንበሩ አገር ተብሎ እንጂ አገር የሚባል ነገር ቦርደር ወይም በዩናይትድ ኔሽን እውቅና የተሰጣቸው ሀገራት ባይኖሩ ማንም ማይግራንት ነው ቱ ዘ ቤተር ኦፍ ወደ ተሻለው በኑሮውን የሚያሻሽልለት ሴኩሪቲ ወዳለበት የተሻለ ምግብ፣ የተሻለ ውሃ ወዳለበት ማይግሬት ያደርጋል፣ ወደ ተሻለ ኢኮኖሚ። ስለዚህ እነዚህ ግሩፖች የኢኮኖሚክ ግሩፕ ናቸው እንጂ የብሔር ማንነት የላቸውም። ምክንያቱም ከዛ ወጥተው ሌላ ቋንቋ ይለምዳሉ፣ ሌላ የኑሮ ደረጃ ይለምዳሉ። ስለዚህ ይሄ ውሸት ነው የሚል ነው የኔ መጽሐፍ። ይሄ መጽሐፍ በመጀመሪያ በአማርኛ የጻፍኩት ለኢትዮጵያ ሀገራችን ነው። ኮንቴክስቱም ሜይንሊ በዛ ወዳለው ኢትዮጵያ ላይ ያጠነጠነ ነው። ኦብጀክቲቭ የሆነ
ሪያሊቲ እውነት የያዘ ሆኖ በኢትዮጵያ ላይ ያጠነጠነ ነው። አሁን በእንግሊዝኛ መጽሐፍ እየጻፍኩት ያለሁት ይሄ የብሔር ማንነት የሚባለው ዲሉዥናል አይዲዮሎጂ ወይም የቅዠት አይዲዮሎጂ ምንድን ነው? ርዕዮተ ዓለም በሙሉ የተያዘበት አእምሮ የተያዘበት እና ልክ ነው ብሎ የተቀበለው ማጆሪቲው የተቀበለው መሆኑ፣ ሁለተኛ አፍሪካ ደግሞ በዋናነት በዚህ አስተሳሰብ ምክንያቱም ማልቲሊንጓል ወይም ባለብዙ ቋንቋ ተናጋሪ ማህበረሰቦች ያሉበት እንደ ኢትዮጵያ 82 83 እንደሚባለው ሌላ የናይጄሪያን ኬስ 520 ቋንቋ ተናጋሪ ግሩፕ ያለበት በአፍሪካ ውስጥ ይሄን ተጠቅመው ምዕራባውያን የእርስ በርስ ግጭት እየፈጠሩ ያሉበት ለእጅ አዙር ቅኝ አገዛዝ ምናልባት በኋላ ሰፋ አድርጌ ያልሰዋለሁ እየተጠቀሙበት ያለበት ቱል ነው ወይም መሳሪያ ነው። ስለዚህ ይሄ ብቻ አይደለም፣ በኤዥያ ውስጥም ይሄ ይጠቀሙበታል። ለኒዮ ኮሎኒያሊዝም ወይም ለእጅ አዙር ቅኝ አገዛዝ ኮንፍሊክት፣ ግጭት፣ ጦርነት፣ ሲቪል ዋር የእርስ በርስ ጦርነት በመጠቀም ስለዚህ ዓለም ይህን የብሔር ማንነት ርዕዮተ ዓለም ኔሴሰሪ ሳይንቲፊክ አይደለም። ዝም ብለህ ብሊፍ እንደዚህ ነው ማምነው ብለህ አንኤቪደንትሊ ወይንም ያለ መረጃ ቲዮሪ አውጥተህ አይዲዮሎጂ ሁሉ ልታደርገው ትችላለህ። በዚህ ይሄን አይዲዮሎጂ ውሸት መሆኑን ቅዠት መሆኑን ዓለም እንዲያውቀው አፍሪካ እንዲያውቀው ከዛም አልፎ ተርፎ የምዕራባውያን ኃይሎች ዩኤስኤ ወይም አሜሪካ እና ደግሞ የነሱ ዓላማ ማስፈጸሚያ ዩናይትድ ኔሽን የተባለው ኢንስቲትዩሽን ይህኑ የብሔር ማንነት የሚባለውን አይዲዮሎጂ ደግፎ በ2007 የጸደቀ ራይትስ ኦፍ ኢንዲጂነስ ፒፕል የሚል አርቲክል የራይትስ ኦፍ ኢንዲጂነስ ፒፕል ማለት እነዚህ አንድ ቋንቋ ተናጋሪ ግሩፖች ናቸው። ኢንዲጂነስ ፒፕል ኦሮሞነት፣ አማራነት፣ አማርኛ የሚናገረውን ኦሮምኛ ማነው ትግርኛ የሚናገር ትግሬ ብላ 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 እነዚህ ሁሉ መብታቸው እንዲጠበቅ ባህላቸው እንዲጠብቁ ትራዲሽናቸው እንዲጠብቁ ለጀነሬሽን እንዲያስተላልፉ የመሳሰለ በደንብ አሰርት አድርጎ ወይንም አረጋግጦ እንዳለ ሪያሊቲ እንደሆነ አረጋግጦ ለነዚህ አይነት ግሩፖች የሚታገል ኤጀንት ነው ዩናይትድ ኔሽን። ከማን ጋር? ከምዕራባውያን አገራት ጋር ከዩኤስኤ ጋር አንድ ላይ አድርገው እውቅና ሰጠውት ለእንደዚህ አይነት ግሩፖች የሚታገሉ የሚያግዙ በምክርም በማቴሪያልም የሚያግዙ አስፈላጊ ከሆነም ደግሞ ኖ ፍላይ ዞን በሚል የጦር እገዛ ሁሉ ሊሰጡበት የሚችል አንቀጽ ያስቀምጡበት ነው። ስለዚህ ይሄ ዓለምን የሚያተራምስ ኮንሰፕት በመሆኑ የሰው ልጅ ተማምኖ በሰላም ተባብሮ ነግዶ በሰብአዊነት ኔቸሩን ወይንም ተፈጥሮውን እንዳይኖር አርቲፊሻል ኮንሰፕት ወይንም አርቲፊሻል የሆነ ቅዠት እንደ ኮምፒውተር ቫይረስ ኢንፌክት እንዲያደርጋቸው አድርገው አእምሯቸውን እየተተራመሰ ነው ያለው።
ስለዚህ ዓለም ይሄን ማወቅ አለበት። ልደርስበት የሚችለው ቋንቋ ደግሞ እንግሊዝኛ ቋንቋ ነው። ጠላቶቻችንም እየተነቃባቸው እንደሄደ አዘን ኒዮኮሎኒያሊዝም ቱል ይሄ የብሔር ማንነት በሃይማኖት እያደራጁ የሚያጋጩት የሚያተራምሱት ኢንትረስትድ አፍሪካ ውስጥ ማለት ነው። አፍሪካ ውስጥ በተለይ ሚድል ኢስት ውስጥ ምንድነው እስራኤልና ፍልስጤም ይሄው ነው። በ1948 ጀምሮ ይሄን አንቀጽ አስገብተው ጄኖሳይድ አርቲክል የሚል አስቀምጠው የብሔር ማንነት ነው እሱ። እንደዛ ጄኖሳይድ ተፈጸመብን ይላሉ ፍልስጤሞች። እነዚህም ደግሞ ጄኖሳይድ ተፈጸመባቸው ይባላል ድሮ በ1940 41 42 43 44 እንደዚህ 48 ድረስ ጄኖሳይድ ተፈጸመ ይላል። ጄኖሳይድ ተፈጸመብኝ የሚለው እሱ ጄኖሳይድ ፈጻሚ ሆነ። and yet ምዕራባውያን የሚያግዙት ግን ለእስራኤል ነው። እኔ ጄኖሳይድ የሚባል አስተሳሰብ አለ ብዬ ስለማላምን ነው። ሁሉም የኢኮኖሚክ ኢንትረስት ነው ድራይቭ የሚያደርገው የሰው ልጅ። ስለዚህ ፋላሲ በራሱ እርስ በርስ የሚጋጭ ነው። እስራኤል ፍልስጤም አሁን በጣም ከፍተኛ የሆነ ወረራ ነው። የሷ ስትፈጽም ጄኖሳይድ አይደለም፣ በእስራኤል ውስጥ ሲፈጸም ግን ጄኖሳይድ ነው። ይሄ ጄኖሳይድ የሚለው አርቲክልም የገባ እስራኤል ቀጥታ ነፃ ወጣ ሀገር ሆና በሰባተኛው ወር ነው ይሄ አርቲክል ጄኖሳይድ አርቲክል የጸደቀው እሷን ፕሮቴክት ለማድረግ ነው። ስለዚህ ይሄ ውሸት መሆኑን በዚህ የኒዮኮሎኒያሊዝም ኤራ ማብቃት አለበት። የሚያበቃው ደግሞ የብሔር ማንነት ቅዠት መሆኑን አፍሪካ፣ ሌሎች ኤዥያ፣ ላቲን አሜሪካ የመሳሰሉ ሚድል ኢስቱ የመሳሰሉ አገራት አዌር ሲሆኑ ጠላቶቻችንም ይህን የሚያደርጉ ሃንተርስ ለኢኮኖሚ ጥቅም ነው ይህን ሁሉ የሚያደርጉት ጂኦፖለቲካል እና ወይንም የጂኦፖለቲካ ጥቅም የሚያገኙበትን አገራት እና ናቹራል ሪሶርስ ያለበት አገራት ነው። ጎቶ አፍሪካ ሞር ዛን 80% ናቹራል ሪሶርስ ሪች የሆነበት ቦታ በሙሉ ኮንፍሊክት አለ፣ እርስ በርስ ግጭት አለ፣ ጦርነት አለ፣ ሲቪል ዋር እና ይህም ሁሉ የሚሆኑት የሚያደርጉት እነሱ ናቸው። ስለዚህ ጠላቶችም አዌር እንዲሆኑ ተነቅቶብናል፣ ታወቀ። ሁለተኛ ደግሞ ህዝብ ደግሞ የዓለም ህዝብ ደግሞ ይሄን አውቀናል፣ ጠላቶቻችንን ለይተናል ብለው ያላወቀ ህዝብ ወይም ክሪቲካሊ አጥልቆ ማያስብ ህዝብ ወይም ድንቁርና ያጠቃው ህዝብ ወይም ራሽናሊ በምክንያታዊነት ያልተቃኘ አእምሮ በዚህ ህመም፣ በዚህ በሽታ፣ በዚህ ቅዠት ቪክቲም ወይም ተጎጂ ሊሆን ይችላል። አየህ፣ ስለዚህ ግራና ቀኝ ሃንተር አዳኝና ታዳኝ ፕሬይ ኤንድ ፕሪዴተር እንዲተዋወቁ ለምሳሌ ውሰድ። አውሬ ጫካ ስትሄድ አዳኝና ታዳኝ ይተዋወቃል። ታዳኙ አዳኙን ያውቀዋል፣ አዳኙም ታዳኙን ያውቀዋል። አንበሳ ጦጣን ያውቃል፣ ጦጣም አንበሳን ያውቃል። ይሄ ላለመያዝ ጥረት ታደርጋለች ጦጣ፣ አንበሳም ለመያዝ ለማደን ኢኮኖሚውን ማለት ነው ፎር ሂዝ ኢኮኖሚ ለመነፍሳዊ ይሁን እንጂ ኢኮኖሚ ነው። ለምን ምግቡ ኢኮኖሚ ነው፣ ለሰርቫይቫል ነው። ጠግቦ ማደር አለበት፣ መራብ የለበትም። ምዕራባውያንም ጠግበው የተንደላቀቀ ኑሮ ኖረው ህዝባቸውንም አኑረው በኦሊጋርኪ ወይም በትልልቅ ባለሀብቶቻቸው አማካኝነት ለማኖር ጥረት ያደርጋሉ፣ ታዳኙን እያደኑ ማለት ነው።
ስለዚህ አዳኝና ታዳኝ መተዋወቅ አለበት። ሁለቱ ከተዋወቁ በመጠንቀቅ መኖር ይቻላል። እና ከዚህ አንጻር እየጻፍኩ ነው። በአብዛኛው ሴንተር የሚያደርገው ምዕራባውያንን በደንብ አድርጎ ይተነትናል። ዩናይትድ ኔሽንን ይተነትናል። የሰጠው አርቲክል ኮምፕሊትሊ ዲሉዥናል መሆኑን እርስ በርሱ የሚቃረን መሆኑን በደንብ ዘርዝሮ የሚያስረዳ ነው። መልካም። ምናልባት መጽሐፉም ሲወጣ በደንብ እናየዋለን። እኛም ለተመልካቾችም ምናልባት ጊዜውን መቼ እንደሚወጣ አጠቃላይ ያለው ነገር በኋላ እንመለስበትና ታነሳልናል። ምናልባት ወደ ዛሬ ወደ ያዝናቸው ጉዳዮች በመግቢያም ለማንሳት የፈለግኳቸው ሀሳቦች አንተም አሁን ስታነሳው እንደ መግቢያም ያየናቸው ጉዳዮች አሉና መሰረታዊ የሆኑ በተለይ ደግሞ በዚህ በ21ኛው ክፍለ ዘመን ኢትዮጵያ ያለችበት ሁኔታ በጣም አስቸጋሪ ሁኔታ ላይ እንዳለን ይታወቃልና ከአንድ ቦታ ወደ አንድ ቦታ መሄድ እንኳን አስቸጋሪ ነው በዚህ ሰዓትና የሰላምን ጉዳይ በተመለከተ በዚህ በ21ኛው ክፍለ ዘመን ሌሎቹ ሰላም እያደሩ ሌሎቹ በሰላም እየኖሩ እኛ ሀገር ግን እርስ በርስ ወንድም ወንድሙን እየገደለ ያለንበት ሁኔታ አለና እንደው መሰረታዊ ችግሮቹ ምንድናቸው የሚሉትን ጉዳዮች እናንሳና ቅድም ለማንሳት እየሞከር ነበር። ከዚህ እንጀምር እስቲ። አዎ መጀመሪያው አሁን ተያያዥነት ስላለው ነው። መሰረቱ ያዳኝና ታዳኝ ጌም ነው፣ ጨዋታ ነው። እዚህ ምድር ላይ ያለው ያዳኝና ታዳኝ ከእንስሳት የሚለየው ሰው ስኪልድ ወይንም የሚያስብ የሰለጠነ አዳኝና ያልሰለጠነ ድንቁርና ያጠቃው አጥልቆ የማሰብ ያጠቃው አስተሳሰቡ ያልጎለበተ እንስሳ ጨዋታ ነው ያለው። የሰለጠኑት ስኪልድ ሃንተርስ ምዕራባውያን ናቸው። አዳኞቹ ታዳኞቹ ደግሞ ገና በአስተሳሰብም የጠላትን ስኪል ለመቋቋም የማይችል በማቴሪያልም ቢሆን በአእምሮ አለመኖሩ ነው ይሄን። ስለዚህ የኛ መሰረታዊ ፕሮብሌም ከዚህ ነው የሚጀምረው። ህዝባችንን ወይም የኢትዮጵያን ህዝብ ስታየው ብዙ ጊዜ አጥልቆ የማሰብ ችግር አለ፣ የመመርመር የመመራመር። ሁለተኛ ድህነት አለ። ሶስቴ በልቶ የማያድር ህዝብ ብዙ ነው፣ ማጆሪቲ ነው ሶስቴ በልቶ የማያድር ህዝብ። ሶስተኛው ጂኦፖለቲካሊ በጣም አመቺ ስለሆነች ምዕራባውያን አገሪቷን ሊያድኗት ይፈልጋሉ በናቹራል ሪሶርስ ጂኦፖለቲካሊ። ይሄ ነው መነሻው። ታሪኩም የሚያሳይ ይሄ ነው። የኢትዮጵያ ታሪክ የጦርነት ታሪክ ነው። ለምሳሌ ናቹራል ሪሶርስ ያሉ አባይን ውሰድ። ኮሎኒያሊስቶች እንግሊዝ ኢንትረስት ነበረው፣ ለግብፅ ኮምፕሊትሊ ሰጥቶ ነበር አባይን። ምክንያቱም ግብፅ የእንግሊዝ ኮሎኒ ነበረች። እርሻ ትልልቅ ካተኒ ፋርሚንግ ጥጥ እርሻ ነበረው፣ የተለያዩ ፍራፍሬ እርሻዎች ነበሩት። ስለዚህ ይሄ የናቹራል ሪሶርስ መታደልም አንዱ እንድትታደን የሚያደርግ ነው። አየህ አሁን አዳኞች ምዕራባውያን ሰልጥነዋል። በአስተሳሰብ በጣም ሰትል የሆነ ተንኮል ማሰብ ይችላሉ። የኛ ደግሞ ተንኮሉን መረዳት አንችልም። አየህ ስለዚህ ድህነቱ አለ ብያለሁ። በዚህ ምክንያት የኢትዮጵያ ሕዝብም ወይንም ታዳኙም ለታዳኙ የተመቻቸ ሳይኮሎጂ ነው ያለው። ዋናው ሰውን ሳይኮሎጂ መግዛት ነው ትልቁ ነገር። ለምሳሌ ከተጠቀሙበት ምንድነው ይሄ የመጣው ብትል
የባሪያ ስርዓተ ማህበር ወደቀ፣ ኮሎኒያሊዝም ወደቀ። ስቲል አዳኙ መብላት አለበት፣ ማደን አለበት ነው። ኢኮኖሚ ማሳደግ አለበት። እሺ አያርፍም። ለምንድን ነው የሚያርፈው? አንበሳ አካባቢው የሚበላ አጣ ሁሉ ያርፋል እንዴ? ሌላ ቦታ ሀንት ለማድረግ ይሄዳል፣ ይዞራል፣ ይሽከረከራል። ምክንያቱም ሰርቫይቭ ማድረግ አለበት። እነሱ ደግሞ ሰርቫይቭ የምናደርገው ሀብታም ሆነን የዓለምን በሙሉ ሪሶርስ ህዝብ እኛ መግዛት አለብን ብለው አለመው የተነሱ ናቸው ከመጀመሪያው from their outset። ስለዚህ አያርፉም። የባሪያ ስርዓተ ማህበር ወደቀ፣ ኮሎኒያሊዝም ወደቀ። ኒዮ ኮሎኒያሊዝም ነው የሚጠቀሙበት ሃንቲንግ ሜካኒዝም ወይንም የአደና ስልታቸው ማለት ነው። የአደና ስልታቸው ኒዮ ኮሎኒያሊዝም ማለት በራሱ በህዝቡ ከሚወጡ ባንዳዎች ይዘው የተገዙ ማለት ነው። የሚያስገዛቸው ምንድነው? ድህነቱ ነው። አያ ኮምፎርት ዞን ቢኖራቸው ኢኮኖሚካሊ ዌር ኦፍ የሆነ ጥሩ የሚበላ ሶስቴ የሚበላ የሚጠጣ የሚጠግብ ጥሩ መኖሪያ ቤት ያለው ጥሩ ውሃ ያለው የሚለብስ ቢሆን ማን ከዛ አግብቶ የሚወልድ ቢሆን ማን ነው ከዛ ዞን ወጦ መሳሪያ ተሸክመ ተዋጋ ቢለው የሚሰማው ይኖራል? የሚሰማው ይኖራል? ይሰማል? አይሰማም ነው አይሰማም። ግን ድህነቱ አለ። እሱም ለነሱ ኦፖርቹኒቲ ነው። ጂኦፖለቲካሊ አመቺ መሆኗም አገሪቱ ይህም ለነሱ ኦፖርቹኒቲ ነው። ሌላው ደግሞ እነሱም በመቃወም በዓለም ቀደምት የሆነች ሀገር ኢትዮጵያ ነች። በአፍሪካ ለምሳሌ በመቃወምና በመዋጋት አልገዛም ብላ ኒዮ ኮሎኒያሊዝምን ለሌሎች አገራት ምሳሌ ለአፍሪካ ምሳሌ የሆነች አገር አፍሪካን ያስተባበረችባቸው አገር አፍሪካን ዩኒየን እንዲመሰረት ሊዲንግ ሮል ወይም የአመራር ሚና የተጫወተችው እቺ ሀገር ነች። ስለዚህ ለአደናቸው ትልቅ ሳንካ ነው የሚባለው። ሳንካ መሰናክል ናት። ይሄ ትኩረት ይስባል። የነሱን እንደ ሜን ፕራይም ኤኒሚ ዋና ቅድሚያ ጠላት ነው የሚያደርጓት። ስለዚህ ይሄ ምንድነው? ኒዮኮሎኒያሊዝም ለወደፊት ለኒዮኮሎኒያሊዝም ዋናው ቱል የሚጠቀሙበት የብሔር ማንነት ሃይማኖት ነው። ኮንፍሊክት እርስ በርሱ የአገር እንዲጋጭ እንዲባላና እነሱ በእርዳታ ስም በምግብ ስም ኢንትሩድ አድርገው የሚገቡበት ለሚፈልጉት ሊያግዙት ወይም ለነሱ ፒፔት ገቨርንመንት ወይም አሻንጉሊት መንግስት ሊያረጉት ላቀዱትና ሀገሪቱን በሪሞት ኮንትሮል በዛ በባንዳው መንግስት በሚያስቀምጡት መንግስት ሊገዙ ሪሶርሱን ሊገዙ ጂኦፖለቲካውን ሊገዙ ያሰቡትን ለማስቀመጥ ስለሚያስቡ በእርዳታ ስም በምግብ ስም በስንዴ ስም ደግሞ ይገባሉ፣ መሳሪያ ያቀብላሉ። ይሄ ሜካኒዝም ነው። ይሄ ኒዮኮሎኒያሊዝም ከከሸፈባቸው ምን ይሆናሉ ለወደፊት ብለህ ብታስብ ሌላ የለም። ግሎባል ትሬድ ሩል ነው። የዓለም አቀፍ የንግድ ህግ ነው የሚገዛቸው። በንግድ ብቻ መኖር ነው። በኢምፖርት ኤክስፖርት ብቻ ነው የሚኖሩት። ይሄ እንዲመጡ አይፈልግም። የንግድ ህግ ኢምፖርት ኤንድ ኤክስፖርት ህግ ከመጣባቸው በዓለም ሚዛን ማለት ነው በንግድ ብቻ ተወዳዳሪ ነው የሚሆኑት። በንግድ በመሸጥ በማስወጣት በማስገባት። ይሄ ደግሞ ግሎባል ኢኮኖሚውን ባላንስ እያደረገ ቀስ በቀስ ይሄዳል። ለምሳሌ ቻይናን ውሰድ።
ቻይና በጣም የዛሬ 30 ዓመት ምናምን ድሃ ከምትባል አገር ነች ማለት ብዙ ኢኮኖሚያ ያደገ አልነበረም። ግን አሁን መጣ ከምዕራባውያን ኦልሞስት የመብለጥ አቅጣጫ ይሄድ የማይመለስ ነው። ይሄ በቃ መብለጧ አዲስ ኢራ ነው። ይሄ ቻይና ያን ሁሉ ተቋቁማ እየመጣ ነው። አሁን አቅብሻለሁ እንዲያረግሻለሁ ያን ሁሉ ሾክ አብዞርብ ማድረግ አቅም አላት። አሁን እንደ ራሽያ ማለት ነው። ያን ሁሉም ወደዛ ሲመጣ የኢኮኖሚክ ኢኩዊቲ ትሩ ትሬዲንግ በንግድ ስርዓት እኩልነት ተወዳድሮ ማደግ ላይ ብቻ ይመሰረታል። ዘረፋ ይቀራል፣ አደናው ይቀራል። ይሄ ነው መጨረሻው የሚሆነው፣ ይሄ ሲቀር ማለት ነው። ስለዚህ ይሄ እንዳይመጣባቸው እየሰሩ ነው ያሉት። ግን የሰው ልጅ ሶሻል ኢቮሉሽን ወይንም ዝግመተ ለውጡ አይቀሬ ነው ይመጣል። አዌር ያደርጋል ማለት የዚህ ድሃ ሀገራት ያድጋሉ፣ ህዝባቸው መመገብ ይጀምራሉ። ሲጀምር ለነሱ ቅጥረኝነት እየቀነሰ ነው የሚሄደው። ስለዚህ መሰረቱ ይሄ ነው። ለኢትዮጵያ ግጭት ይሄ ከኮሎኔሊዝም ከጣሊያን ሁሉ ኦሮሞ ነህ፣ አማራ ነህ፣ ትግሬ ነህ፣ ምናምን ነህ እያሉ ለጥፈው ክርስቲያን ነህ፣ እስላም ነህ ሄደው መስጊድ ጋር የሆነ ቦምብ ያፈነዳሉ። አማራው ማነው ክርስቲያኑ አፈነዳብህ ይላሉ። ይሄ ሀፕን ያደረገው ነው የምነግርህ። ሄደው ደግሞ አንዱ ኦርቶዶክስ ቤተክርስቲያን ላይ ቦምብ ምናምን ይጥላሉ። እስላሙ እንደዚህ አደረገ። ይሄ አጋጭቶ ከፋፍሎ ማኒፕሌት አድርጎ የአደናቸው ስልት ነው የምልህ። ቆረጣጥሞ ሲያድኑህ ሰላምህ ይጠፋል፣ ኢኮኖሚህ ይወርዳል። የአደናው ውጤት ድህነት ይቀጥላል። ሰዎች በሰላም ወጣው ገብተው መነገድ አይችሉም፣ መንቀሳቀስ አይችሉም። አሁን እየሆነ ያለው የአደናው ውጤት ነው የምልህ። የአደናው ውጤት ነው። አድነውናል፣ እየቆረጠሙን ነው። እንደ ጦጣ እንኳን መሸሸት አልቻልንም። አሁን ወደ አትሊስት እንደ የጦጣ ኮንሽስነስ እንኳን እንዲኖረን ምለፋው ነው የምደክመው ነው የምልህ። አዌርነስ ሬዚንግ አትሊስት ጦጣ ኮንሽስነስ ኮምፕሊትሊ ከጦጣ ያነሰ ነው። ለነዚህ ለአዳኞች እየተበላን እየተቆረጠምን ነው ያለ ነው ነው። ስለዚህ አትሊስት ኮንሽስ ንቃተ ህሊናችን ትንሽ ወደ ጦጣ እንኳ ከፍ ቢል ነው አዳኝ የመጣ ብለን የማንሸሽ እና አሁን ችግሩ አዳኞች የተራበ ጦጣ ይቀጥራሉ። የተራበ ጦጣ ይቀጥራሉ፣ ምግብ ይሰጣሉ፣ ስንዴ ይሰጣሉ፣ መሳሪያ ይሰጣቸዋል። በራሱ ህዝብ ላይ ይተኩሳል ነው የራሱን ህዝብ ይገላል። ይሄ የተራበ ጦጣ ነው። ስለዚህ ትልቁ ፕሮብሌም ድህነት ሲኖር ኢትዮጵያ ውስጥ ሶስት የመብላት መጠጣቱ የሌለው አክሰስ የሌለው ህዝብ ሲያገኙ ለነሱ ትልቅ ኦፖርቹኒቲ ነው። ስለዚህ እነዚህ በብሔር ማንነት አሁን ፋኖ፣ ኦነግ ሸኔ፣ ወያኔ ወይም ቲፒኤልኤፍ ህዝባቸውን በበረት ውስጥ ከተው እየለበለቡት ነው፣ ራሱን እያቃጠሉት ነው። ሰላም በማሳጣት በማስራብ ሰርቶ እንዳይበላ በየአገሪቱ እየሄደ እየተንቀሳቀሰ እንዳይነግድ እንዲሸማቀቅ እንዲጠራጠር እንዲጠላ እያደረጉት ነው። በተለይ መጥላቱን ተው የገባው ነው ህዝብ። ህሊና አለው የሰው ልጅ አርቲፊሻሊ ኢምፖዝድ አይደለም። እነዚህ ተቀጣሪዎቹ ናቸው አርቲፊሻሊ ኢምፖዝድ ኮራፕት ያደረገ ወይንም በብሔር ማንነት ቫይረስ የተለከፈ ጭንቅላት ያላቸው
ከዋናዎቹ አዳኝ ገንዘብ የሚቀበሉ የተቀጠሩ መሳሪያ የሚወስዱ ስንዴ የሚወስዱ ሌላው ህዝብ ግን በኃይል በጉልበት እየተገደለ እየታፈነ እየታገተ እህልን አምጣ እየተባለ አስጨንቁ በበረት ውስጥ ከቶ ይለበልቡታል። ለራሳቸው የማይሆኑ እንወክለዋለን ለሚለው ህዝብ የማይሆኑ ወንበዴዎች ባንዳዎች ናቸው። በአማራ ስም፣ በኦሮሞ ስም፣ በትግራይ ስም በህዝብ እየነገዱ ያሉት በደም እየነገዱ ያሉት እሺ ህሊና የሌላቸው ያበዱ ናቸው። አይ መሰረታዊ ይሄ ነው። ምንድነው? አንደኛ አዳኝ አለ፣ ሁለተኛ ደግሞ ታዳኙ በባንዳነት ይቀጠራል። አይ ስለዚህ ይሄ ነው መሰረታዊ ፕሮብሌሙ ነው። መልካም። ምናልባት አሁን ስናነሳው መሰረታዊ የሆኑትን ጉዳዮች አንስተናልና ለዛ ደግሞ እንደ መነሻ የሚጠቀሙባቸውን ለማንሳት ሞክረናል። በዋነኝነት ያው በተለይ አሁን ላይ ጫካ የገቡ ፋኖን ጨምሮ ኦነግ ሸኔም ወይም ደግሞ ኦላን ጨምሮ እንዲሁም ደግሞ ህወሓት አሁንም ድረስ እስካሁን ድረስ መንግስት ላይ ያለው አቋም እርምጃም የማይወሰድበት ከኔ በላይ ማንም የለም የሚል አቋምም ያለው እንደሆነ ይታወቃልና ህወሓት እነዚህ ኃይሎች እንደው ለብሔራቸው መንበል እንዳጠቃላይ ደግሞ የሚያመጡት ፋይዳ አሁን ላይ ላሉበት ሁኔታ ምን ጥቅም ሊያመጡ ይችላሉ? ምንስ ተጽዕኖ ሊያመጡ ይችላሉ? በኢትዮጵያ ፖለቲካ ላይ ለሰላሙስ ምን ያክል ተጽዕኖ ይኖራቸዋል? ምክንያቱም እኛ ሰላም እናመጣለን፣ ለህዝባችን እንቆረቆራለን እያሉ ስለሚነሱ ከዚህ አንጻር ነው ያውስጥ አዳኞች ምዕራባውያን ግብጽ እንዳዳኝ ናት። ግብጽንም ጠቅላላ ሌሎች ሚድል ኢስቱ ተባብረው ትልቁ አገርን ሊያፈርሱ አልመው አቅደው ስትራቴጂካሊ በስልት መርጠውት የነበረው ቲፒኤልኤፍ ነው። መርጠውት የነበረው ሌሎች አጃቢዎች ናቸው የነበሩት። አጃቢ ታውቃለህ፣ ወደ ዋናው አይገባም። ያ ዋናው ዓላማ የተሸከመውን ዓላማ እንዲያሳካ ድጋፍ ሰጪዎች ናቸው። እንደ ሳተላይት ነው የሚያቆሟቸው ነው። ስለዚህ ቲፒኤልኤፍ ነበረ በዋናነት አገር የማፍረሻ ኢትዮጵያ የምትባል አገር ከካርታ እንድትወጣ በታትነው አገር አርገው ሊሰሯት ከአንድ ሁለት ጄኔሬሽን በኋላ የታቀደ ነው። ወዲያው ለምን አያረጉትም? ቦርደሩ ገና አልተበጀም፣ አልተሰመረም ነው። ኦሮሞ፣ አማራ፣ ትግራይ፣ እንደዚህ ሶማሌ፣ እንዲ አፋር የሚለው ክልል ሶሊድ መሆን አለበት። አክሴፕትድ መለመድ አለበት። አይ መለመድ አለበት። እንደ ዩጎዝላቪያ የተለመደ ነው። በፊት እኮ እንደዛ አልነበረም። ይሄም መስመር ተለምዷል። ዩጎዝላቪያ አይደል ሲበታተኑ ማስለመድ ፕሮሰስ ላይ ነበሩ። ይሄ ትረስት ሚ ዲስ ማስለመድ። ከዛ በኋላ አንዱ ብድግ ብሎ ይወጣል። በቃ ይሄ ለምዶታል። ሌላ ጄኔሬሽን ነው የሚመጣ። ኢትዮጵያ የሚባል የማያውቅ፣ አማራ የሚባል የሚያውቅ፣ ትግሬ የሚባል የሚያውቅ፣ ኦሮሚያ የሚባል የሚያውቅ፣ አፋር የሚባል፣ ሶማሌ፣ ወላይታ እንደዚህ የመሳሰለ የሚያውቅ ጄኔሬሽን ነው የሚመጣው። ስለዚህ የመገንጠል ጥያቄ ሲመጣ it's very easy ሶሊድ ላይን አለ ኦልሬዲ ተለመደ። ልክ ዩጎዝላቪያ እንደለመደችው ከዛ የመገነጣጠል ዓላማ ተይዞ የተሰራበት ከሸፈ። that's why እኔ ብልጽግናን ፓርቲ በጣም ከማመሰግን የብልጽግና ፓርቲ አባል አይደለሁም። እኔ በህይወቴ የፓርቲ አባል ሆኜም አላቅም። ብዙዎች እንደዛ እያሉ ስለሚጠይቁኝ ነው። ሰብስቤ የብልጽግና አባል ስለሆነ ነው። የብልጽግና አንዳንድ እሳቤዎች ያራምዳል ብለው ያስባሉና ነው። እኔ ሆኜም አላቅም፣ መሆንም ፍላጎት የለኝም። to be honest with you እኔ እንደ ፓብሊክ ኢንተሌክቹዋል አክት ማድረግ ነው
ህዝብን ማንቃት መመራመር ወዳለው ነገሮችን ፕሮብሌም ፌስ ሲያደርጉኝ ያን ችግር ዲፋይን አድርጌ ወይ አንደርስታንድ አድርጌ ለዛ መፍትሄ መስጠት እወዳለሁ። ይሄ ምንድነው ብለህ ስትል ሜቢ ኢትስ ማይ ሆቢ። እኔ አም ፍሮም ከናቹራል ሳይንስ ባክግራውንድ ነው ያለኝ። ግን አንዳንዶች ነው ምንድነው ካነሳው ላይ ቀርመጣለሁ ምንድነው እና ነው አንተ ናቹራል ሳይንስ ሰው ነህ ምንድነው ይሄን አይነት ነገር ሶሻል ሳይንቲስቶች ናቸው ሊሰሩ የሚገቡት በማታውቀው ነገር ትፈተፍታለህ አይነት ነገር የሚሉኝ አሉ። ግን ማያውቁት ነገር አለ። ፕሮፌሽን ኢዝ አ ኮፒ፣ ግልብጥ ነው፣ ሙያዊ ግልብጥ ነው። ኢንጂነር አድርገህ ታወጣለህ፣ ኮፒ ነው። ቴክስት ቡክ አለ። ኮምፒውተር ሳይንስ አድርገህ ልታወጣ ትችላለህ። ግንበኛ አድርገህ ልታወጣ ትችላለህ። ፋይናንስ ሰው አድርገህ ልታወጣ ትችላለህ። የተለያዩ ሜዲካል ዶክተር አድርገህ ልታወጣ ኮፒዎች ናቸው። ብዙዎቹ ኮፒ ነው። ዓለምን የለወጡ ግን ኮፒዎች አይደሉም፣ ኦሪጂናልስ ናቸው። ምንድን ማለት ነው ኦሪጂናልስ? አንድ ፕሮብሌም ፊል አድርገው አሟቸው ችግሩ ሴንስ አድርገውት ለዛ ጉዳይ መፍትሄ ሲፈልጉ ክሪቲካል የሚያስቡ ግለሰቦች ናቸው ያልተማሩ። ፕሮፌሽናልስ አይደሉም ዩኒቨርሲቲን ያቋቋሙት፣ ነን ፕሮፌሽናልስ ናቸው ዩኒቨርሲቲን ያቋቋሙት። በተፈጥሮ ያወቁትን ለማሳወቅ ሲባል ያ እንደነዚህ አይነት ሰዎች ፎርሙሌት ያደረጉትን ያስቀመጡትን ፍሬምወርክ ነው ፕሮፌሽን እየተደረገ በዩኒቨርሲቲ ወጣ። ይነዋተሚ ስለዚህ ኔሴሰሪ ፕሮፌሽናል መሆን የለበትም ችግር ለመፍታት። ችግሩን ፊል ማድረግ ነው። ችግሩን ፕሮብሌሙን ፊል ሊሰማህ ሊያምህ ይገባል። እንዘን ያን ደግሞ ችግሩን የመፍታት ስኪል ያዳበርክ መሆን አለበት ነው። ስለዚህ እንደዚህ የሚሉ አሉ ነው። ስለዚህ እኔ ፖለቲካ ፓርቲ ውስጥ ገብቼ ማላቅ፣ ነገር ግን ብልጽግናን የማደንቅበት በተለይ ዶክተር አብይን የማደንቅ ቅን ሰው ናቸው ብዬ ነው የማምነው። ቅን ሰው ትረስት ሚዲስ እኔ በአብዛኛው ማይንድን ሁሉ የመረዳት ታለንት አለኝ ብል መሳሳት አይመስለኝም። ማይንድን አይ ካን ሪድ ፒፕል ብዙ ጊዜ አይ ዶንት አይ ካን አንደርስታንድ። ዶክተር አብይ በጣም ቅን ሰው ናቸው። አገራቸውን የሚወዱ የሀገሪቱን አንድነት የሚፈልጉ የብሔር ማንነት ራሱ ችግር እንደሆነ የገባቸው ሪያሊቲ እንዳልሆነ የሚያውቁ ሰው እንደሆነ እኔ ያውቃለሁ። ወጥሮ የያዛቸው የጊዜው ተርሞይል ነው። አየህ አገሪቱን ያዳኑት ከወያኔ ከምዕራባውያን ትረስሚ ዶክተር አብይ ሜቢ ትንቢት ነው እንዳትነይ ለወደፊት ሄሮ ሆነው እንደ አፄ ቴዎድሮስ እንደ አፄ ሚኒሊክ የሚጻፍላቸው ሰው እንደሚሆን እንዳትጠራጠር። ይሄ ሰው ሲገባው አገሪቱን ከመፍረስ ያዳኑ ሰው ናቸው። ቲፒኤልኤፍን ማንም አይደፍረውም ነበረ። በጦርነት ማንም አይደፍረውም ነበረ። ለምንድነው? የምዕራባውያን ሰፖርት ያለው ነበረ። የምዕራባውያን አንዱ የሳንቲም ገጽታ ናቸው። አሜሪካ ነበሩ። እነሱ እንደ አሜሪካ ነው ማያቸው፣ እንደ ምዕራባውያን ሰዎች ነው ማያቸው። ቲፒኤልኤፎች ነው እንደ ግብፅ አድርጌ ነው ማያቸው። የነሱ ሶፍትዌር የተጫነባቸው ናቸው። ሶፍትዌር ነው ሃርድዌሩን የሚያዘው እንዲሰራ። አካላቸውን በሙሉ የምዕራባውያን ሶፍትዌር የተቆጣጠረው ነው። ይሄ ምናልባት ይገልጸው ይሆን? እንዳለ የተቆጣጠረው ነው የነሱ። ስለዚህ እነሱን ማንም አይደፍርም። የዶክተር አብይ ሳይኮሎጂ ነው የደፈረው። ማንም
ሀገሪቱን ከመፈራረስ ያዳኑ ሰው ናቸው እንጂ ኢትዮጵያ የምትባል ኖሮ አይኖርም አትኖርም ነበር። ሙሉ በሙሉ አሁን ዳነ ማለት ይቻላል። ምክንያቱም በየቦታ it's a process, it's a journey። ይሄ እኮ ሂደት እኮ ነው። እንደ ማብሪያና እኔ አንዳንድ ጊዜ በጣም የሚገርመኝ ነገር አለ። እንደ ማብሪያና ማጥፊያ ቀጭ አርጎ የሚጠፋ ቀጭ አርጎ አብርቶ አይደለም የመጣው ወያኔ። it's a process፣ ሂደት ነው። አየህ ኦቨርናይት እንደ ማብሪያ ማጥፊያ ጥፍት ብርት የምታደርገው አክሽን አይደለም ይሄ። it's a process። አየህ ስለዚህ እንደውም ፈጥኖ ሪቨርስድ ሆኗል ነው ማለት ነው። ከመጣበት ፕሮሰስ ይልቅ አሁን እየሄደበት ያለው ፔስ ፈጣን ነው። አሁን ናሽናል አይዲ ቀላል ነው እንዴ? አማራ ነህ ኦሮሞ ነህ ያለ እርስ በርስህ እንድትጣላ እንድትጠራጠር የሚሰጥህ ይሄ የብልጽግና ፓርቲ ነው። የሚገርም ነው። እኔ እናንተ ይሄን ጉዳይ ራሱ ከዚህ ቀደም መጀመሪያ አንስተን ነበር። ይሄ ሐሳብ ሳይመጣ በፊት አንስተን ነበር። መታወቂያ ላይ እንኳን እያልን ስለዚህ ይሄ ብልጽግና ፓርቲ ኦፈር ነው፣ ፍልስፍና ነው። አየህ ኢትዮጵያዊነት ነው። አሁን ደግሞ ታርጋዎች ኦሮሞ ምናምን የሚል የለም። ለምን መሰለ የሰው ልጅ አይፈልግም። ባይኔቸር የብሔር ማንነት የለውም። ባህል የሚባል የለውም። የኑሮ ደረጃ ማሳደግ ነው፣ የኢኮኖሚ እድገት ብቻ ነው የሚፈልገው። ሲመጣም ይሄው ነው ትሬንዱ። ሊንግዊስቲኮች እኮ የሚለው ከ30 እስከ 70 ሺህ ቋንቋ ነበረ እኮ ነው የሚባለው። በዓለም ላይ ከ30 እስከ 70 ሺህ ቋንቋ ይነገር ነበረ። አሁን 7,000 ሄዷል፣ ሜልት አድርጓል። ሃው ንግድ ነው። አየህ ንግድ ነው፣ ጋብቻ ነው፣ ማይግሬሽን ነው። ማይግራንት ነው። ሂውማን ካይንድ ራሱ አመጣጡ የለውም። ኑሮ ለማሻሻል ማይግሬት ያደርጋል። ኑሮ ለማሻሻል ትሬድ ያደርጋል። አየህ ይነግዳል። የለውም። ኔቸሩ አይደለም። የሰው ልጅ መኖር ነው። የሰው ልጅ ሰርቫይቫል ነው። የሰው ልጅ የኑሮ ደረጃውን ማሳደግ ነው። የሰው ልጅ 3 በልቶ መጠለያ፣ ውሃ፣ መማር ነው። አየህ እውቀቱን ማሳደግ፣ እውቀቱን መሸጥ ነው። ሸቀጥ መፍጠር ነው የሚፈልገው። ኮሞዲቲ መፍጠር ነው የሚፈልገው። that's the nature of humankind። አየህ ጥያቄ ነው፣ መኖር ነው። 50 ዓመት መኖር ነው፣ 60 ዓመት መኖር ነው፣ የተሻለ 70 ዓመት 100 ዓመት ለዘላለምም ህይወት መኖር ይፈልጋል። እንዴት ሆኖ ስፒሪቹዋል በመሆን ሁሉ እሱንም ይማትራል። አየህ ፖይንት የሰው ልጅ ይሄ ብቻ ነው ያለው። ሌላው ጋብቻ is just biological need ነው። ማንም ከማንም ጋር ሊገባ ይችላል። ሰው ለሰው ማለት ነው። ስኪን የለም፣ ከለር ዲፍረንስ ምን የለም። ሰው እንደ የስሜቱ ይጋባል፣ ይዋለዳል። የሰው ልጅ እንደዚህ ነው የደረሰው። እኛ ስንት ነገር ተቀያይጠን እኮ ነው እዚህ መጣ ነው አይደል? አሜሪካ ለሚቀጥሉት 100 ዓመት ነጭ የሚባል ነገር ይጠፋል እያሉ ነው። የተዋለደ ማይግሬሽን የፈጠራት ሀገር ነች ቻይና። ማነው አሜሪካን ስታስብ ነው። ስለዚህ እኔ ብልጽግና አይደለሁም፣ ነገር ግን እኔ ሪያሊስት ነኝ። ሪያሊስት ማለት እውነትን፣ ፋክትን፣ ያለውን ነገር እየሆነ ያለውንና የሚሆነውን ነው የምናገረው ነው። ስለዚህ ኢትዮጵያን ለዚህ እንዳትፈርስ ከወያኔ መንጋጋ፣ ከምዕራባውያን መንጋጋ ማለት ነው አዘር ሳይድ ኦፍ ዘ ኮይን፣ ከምዕራባውያን መንጋጋ፣ ከቅጥረኞች መንጋጋ፣ ከባንዳ መንጋጋ ፈልቅቆ ያወጣው የብልጽግና ነው ፓርቲ ነው ብዬ ነው የማምነው ነው። መልካም አሰብስብ ምናልባት ቀደም ስታነሳቸው የነበሩ በተለይ ደግሞ የዶክተር አብይ መንግስት እንግዲህ በተለይ ለምዕራባውያን እጅ እንዳልሰጠ እያነሳ ነበርና አንዳንድ የምናያቸው እንቅስቃሴዎች ቅድምም ለማንሳት ይፈልግናቸው በተለያየ ቦታ የምናያቸው በአማራ ክልል እንዲሁም በኦሮሚያ የምናያቸው እንቅስቃሴዎች አሉና
ለነዛ ሁሉ እዚህም ከተማ ውስጥም ከሰሞኑን እንኳን ሩቅ ሳንሄድ ምናያቸው የመምህራን ጥያቄዎች፣ የዶክተሮች ጥያቄዎች፣ ህብረተሰቡ የኑሮ ውድነት ችግሮች አሉና እንደ ፑሽ ወይም ደግሞ አንድ እንደ ችግር ሊሆን ይችላል። ዋና ችግሩን ቆስቋሹ መንግስት ነው ብለው የሚያስቡ ሰዎች አሉ። በደንብ የሚያምኑም ጫካ የሚገቡም ለዛ ይመስለኛል። እና በመንግስት በኩል ያሉ ችግሮችን ምንድነው ጎላ አድርገህ ማታነሳው? ብናነሳቸው ጥሩ ይመስለኛል። እና አንድ የሆነ ሳይድ የያዝን ስለሚመስለኝ ይኸውልህ መንግስት ነው። መንግስት ህገ መንግስት አለው፣ መመሪያ አለው፣ የምርጫ ህግ አለው። ያን አክት ነው የሚያደርገው። አየህ እኔ ይሄን መጥቶ ላፍርስ የሚል ዝም ብሎ ማየት የለበትም። ዝም ብሎ ሊያይ አይችልማ። እንዴ አንተ ሽጉጥ አለህ፣ እኔ ጩቤ አለኝ፣ ልገልህ ብመጣ ግደለኝ ብለህ ዝም ትላለህ? ቆይ ዝም በል ነው እኮ የሚሉት መንግስትን። እንዴት ነው ዝም የሚለው? ሊገልህ ሲመጣ ሊፈነቅል ሊያስወጣህ በህገወጥ መንገድ ሊያረግህ ሲመጣ ዝም በል ጨፈጨፈ የሚለው ጩኸት እሰማለሁ፣ እኔ እሰማለሁ። እንዴት ነው እሱ? ምን እያደረገ ነው? እንደዚህ ምን እያደረገ ነው? ሲጀመር ይኸውልህ በዋናነት ነው የምነግርህ ኦነግ፣ ቲፒኤልኤፍ፣ ሌሎች ከፋኖ ውጪ ማለት ነው ሆድ የባሳቸው ናቸው። ማን ሆድ ያስባሳቸው? ምዕራባውያን። በጣሊያን ጊዜ ተጨቁነናል። አማራ የሚባል ገዢ ቡድን፣ ገዢ ኃይል፣ መንግስት፣ ጨቋኝ፣ ቅኝ ገዢ እያለ አማራ የሚባል ንጉስ፣ አማራ የሚባል መንግስት እናንተን እየጨቆናችሁ ናችሁ ብሎ ሆድ ያስባሳቸው ናቸው። አየህ እኔ የሚገርመኝ የእነዚህ እንደዛ መሆን አይደለም። ድንቁርናው አለ ብያለሁ፣ አጥርቆ የማሰብ ችግር አለ ብያለሁ፣ ድህነት አለ ብያለሁ። ይሄ ለአዳኞች ተመቻች ሊሆን ይችላል። እኔ የሚገርመኝ ጨቋኝ የተባለው ደግሞ አዎ ጨቋኝ ብሎ ሲሰራላቸው ነው በፋኖስ። የሚገርመኝ ነገር ጨቋኝ ነኝ ነበርኩ፣ አማራ ንጉስ ነው ይልሃል። ኦርቶዶክስን ከራሱ ጋር አሶሺየት ያደርገዋል ከፋኖ ጋር። የሱ አላይ ነው። እነሱ የሚሉት አዳኞቻችን የሚሉት ኦርቶዶክስ ሃይማኖት የአማራ መጨቆኛ መሳሪያ ነው ብለው የአማራ ያደርጉታል ሃይማኖቱን። ኦርቶዶክስ ራሻ መኖሩን ትተው ማለት ነው። ኦርቶዶክስ የሚባል ግሪክ መኖሩን ትተው ማለት ነው። ኢስት አውሮፓ ብሎክ መኖሩን ትተው ልክ ይሄ አማርኛ ተናጋሪው ያን ሃይማኖት እንደፈጠረው የራሱ ፕሮፐርቲ አድርገው ይሰጡታል። ሃይማኖት ባለቤት የለውም። ማንም ሊከተለው ይችላል። ሲፈልጉ ተጨቆን የሚሉት ቶሎሳ የነበረውን ገብረ ጻዲቅ እንድባል አደረገኝ፣ ገብረ ሚካኤል፣ ገብረ ማርያም፣ ቱፋ የተባለውን እንደዚህ አለኝ ይላሉ። ይሄ አማርኛ ተናጋሪው መሪ ያደረገው አይደለም፣ የሃይማኖቱ ዶክትሪን ነው። እንዴት ነው ብለህ ስትል መጽሐፍ ቅዱስ ውስጥ ስማቸውን የተቀየሩ አሉ። ዝም ብለህ ስታይ ያን ትሬንድ ነው የተከተሉት። ራሳቸውም እኮ ተቀይረው እኮ በፊት እኮ ኦርቶዶክስ ካመጣ ፓጋን እኮ ነው አይደለ እንዴ? ምን ሃይማኖት ነበረው? ራሳቸውም እኮ ስማቸው ተቀይሮ እኮ ነው። የክርስትና ስም ኮታንኮት የሚባል የለም እንዴ? እነሱም እኮ የተለወጡ ናቸው። እነሱ ያመጡት አይደለም። ኦርቶዶክስ መጨቆኛ መሳሪያ ከሆነ እነሱም ተጨቁነዋል። እነሱ ብቻ አይደለም። በዛ ላይ እስልምና ሲመጣ መሐመድ ለምሳሌ ከበደ ክፍሎም ጫላ ምናምን የተባለው እኮ መሐመድ ሁሴን ምናምን ተብሎት አልተለወጠም።
ይሄም እንደዛው ነው። እዛ ላይ ፎከስ ያደርጋሉ። ስለዚህ ማለት ኦርቶዶክስ ላይ ለምንድን ነው እንደዚህ ጠላት የሚያደርጉት ብለህ ስትል ሁልጊዜ ሃይማኖት ከቋንቋ ከነገድ ትስስር ያወጣና ሃይማኖት ያስተሳስራል፣ አንድ ያደርጋል። ዩኒፋይንግ ኤጀንት ነው ራሱ ሃይማኖት። አየህ ቋንቋን ከቋንቋ ውጪ ደግሞ ነገድ ከመሳሰለው ትስስር እያወጣ ዩኒፋይ ያደርጋል። ዩኒፋይንግ ኤጀንት ነው። ምክንያቱም ከኦሮምኛ ተናጋሪው አለ፣ ከሶማልኛ ተናጋሪው አለ፣ ከአገውኛ ተናጋሪው አለ፣ ከከምባትኛ ተናጋሪው አለ፣ ከጎፈኛ ተናጋሪው ከተለያዩ ቋንቋዎች አንድ ላይ አዋህዶ ያኖራቸዋል። አየህ ሼር ያደርጋሉ ዘሴም ሃይማኖት። ሃይማኖቱም ደግሞ የሰው ልጅ አንድ ነው ብሎ ነው የሚያስተማረው። ይሄን መበጣጠስ ማፈራረስ ስላለባቸው ለኦርቶዶክስ ለአማራ ይሰጡታል። የአማራ ንብረት አድርገው which is a false narration የቅዠት የህመም ነው። ይሄ ኢራሽናል ነው፣ ኢሞሽናል ነው፣ ስሜታዊ ነው፣ ምክንያታዊ አይደለም። አየህ ለነሱ ይሰጡታል። አየህ ይሰጡታል። ፋኖ የሚባለው ደግሞ አዎ የኔ ነው አላ። አየህ የምዕራባውያንን ልብ ትርታ የቲፒኤልኤፍን ልብ ትርታ ነው። የኔ ነው አለ። ንጉስ ነኝ አለ። ኢትዮጵያ የኔ ነች አለ። ኢትዮጵያ የኔ ነች አለ። የሰራኋት እኔ ነኝ አለ። የሰው ውሃ ልክ አማራ ነው አለ። እየሰማኸኝ? ይሄን ሲል ምዕራባውያን ንጉስ ነኝ አለ፣ ገዢ ነኝ አለ። ምዕራባውያን የተረኩለትን ቲፒኤልኤፍ ደግሞ የምዕራባውያን አፍ ሆኖ ኤኮ ሆኖ ገደል ማሚቶ ሆኖ እየተናገረ የመጣውን ቲፒኤልኤፍ ሲሄድ ሰራው። እሱን አርጉ። የቲፒኤልኤፍ ኤጀንት ነው ማለት የነበረበት በየቦታው በወለጋ በምን ሲጨፈጨፉ ሲገሉት ስሜታዊ አድርገው አማራ ነኝ፣ አማራ ተጨፈጨፈ፣ ራሳቸው ይጨፈጭፋሉ። እዛ ሄደው አማራ ተጨፈጨፈ ብለው ዜና ይሰራሉ፣ በዩቲዩብ ያደናቁሩሃል። እነዚህ ደግሞ የነሱ ውጤቶች የድንቁርና ውጤት ነው፣ የዲሉዥን ውጤት ነው፣ የቅዠት ውጤት ነው። አየህ ይሄ ፋኖ ማለት የቅዠት ውጤት ነው ማለት የነበረባቸው አማርኛ ተናጋሪው ህዝብ የትኛውም በኢትዮጵያ ምድር ተበትኖ ያለ ህዝብ ነው። የትኛውም ማታገኝበት የለም። እኔ ኢትዮጵያን ሞሮሌስ አውቀዋለሁ። የትኛውም ቦታ ያለ ህዝብ ነው። ይሄ ህዝብ እንደ ኢትዮጵያዊነቴ መኖር አልቻልኩም፣ ኢትዮጵያዊ ስለሆንኩ ተጨፈጨፍኩ፣ ኢትዮጵያውያን ተነሱ ቢል ለአመፅ እንኳን ያምርበታል። አማራ ነኝ ብሎ ራሱ በተከለለው አማራ ክልል ውስጥ አገው፣ አርጎባ፣ ቅማንት የመሳሰሉ ኦሮምኛ ተናጋሪ ያለበት ህዝብ ነው። እዛው ክልሉ ውስጥ ጠላት ሆኖ ይታያል። እንዴ ክልሉ ውስጥ እኮ አብሮ መኖር ያልቻለ ፍጥረት እኮ ነው ይሄ። በዛ ላይ ደግሞ አሁን የወሎ ዲሞክራሲያዊ የሚባል ነገር እኛ አማራ አይደለንም ወሎ ነን አለ። which is right, I support them። የክልልነት ጥያቄ ሁሉ የክልል ትክክል ነው። አየህ አማራ ነኝ ብሎ ማን ነው የሚቀበለው? የሰው ሳይኮሎጂ ኢትዮጵያዊነት ነው ያለበት። እዚህ ሰሜኑ ክፍል ጎንደር፣ ወሎ፣ ጎጃም፣ ሸዋ የመሳሰለው ኢትዮጵያዊነት ሜንታሊቲ ያለው ህዝብ ነው። እንደሌላው እንደ ወለጋው እንደ ደቡብ ምናምን ኢትዮጵያዊነት ያለው ስሜት ነው። ከኢትዮጵያዊነት አውጥቶ አማራ ሊያደርገው ሲፈልግ አይደለሁም እኔ ድሮ ወሎ ክፍለ ሀገር ነኝ ወይንም ኮሎ ፕሮቪንስ ነኝ አሁን ወሎ ነኝ አለዋ። እኔ ይሄን
ዶክተር አብይ አህመድ it's a big opportunity ለዶክተር አብይ አህመድ የኢትዮጵያን በክልል ወይም በክልል ሳይሆን በክፍለ ሀገር ለማደራጀት ጥሩ ኦፖርቹኒቲ ነው ይሄ። ወሎን እንደ ድሮ መስጠት አለበት። ጎጃምን እንደ ጎጃም መስጠት አለበት። እንደነዚህ አይነቶች ነገ ይነሳሉ። አምሹር ከጎጃም የሚነሳል፣ አምሹር ከጎንደር የሚነሳል፣ አምሹር ከሸዋ የሚነሳል። ስለዚህ እንደሌላው አካል ለመስጠት ነው። እንትኖች ኦነግሸኔዎች ወለጋን የሚፈልጉ ግሩፖች አሉ። ወለጋን እንድሮ መስጠት ነው። እንደዚህ አርገው ለፖለቲካል ማኔጅመንት ወይም ለአስተዳደራዊ ማኔጅመንት አመቺ ነው። ከደሴ ያለ ባህር ዳር ለምን ይመጣል? ከየትና የት ከባሌ ከምናምን ናዝሬት ለምን ይመጣው? ለምን ሆይ አይ ይሄ ደግሞ መደረጉ የአዳኞችን አከርካሪ የባንዳዎችን አከርካሪ የሚሰበርበት ሁሉም በቋንቋው መብቱ ነው። ይጠቅመኛል ካለ ግን እንደማይጠቅመው እየተገነዘበ ወደሚጠቅመው ቋንቋ ለኢኮኖሚ ለኔ ቋንቋ ሸቀጥ ነው። ፕሊዝ ይሄን አንደርላይን አድርግልኝ። ቋንቋ is a commodity ሸቀጥ ነው። የምትሸጥበት ነው፣ የምትለውጥበት ነው፣ የሚሸጥ ነው፣ የሚለወጥ ነው። ያለሱ መሸጥ አትችልም። that's why ኢምፖርት ኤክስፖርት የሚሰሩ ሰዎች እንግሊዝኛ ለግድ ይገዙታል። ገዝተው ይማራሉ፣ ይገዙበታል፣ ይሸጡበታል አይደለ? it's a means, it's a medium። ስለዚህ ቋንቋ ሁሉ ሸቀጥ ነው። ሸቀጥ ያልሆነ በዚህ ምድር የለም። በዚህ በ3D ላይፍ ውስጥ ወይም በ3 ዳይሜንሽን ህይወት ውስጥ XYZ ማለት ነው። እኔ XYZ ነኝ። መንፈስ 4ኛ ዳይሜንሽን ዌል ታይምም አለ፣ ታይም ስፔስ አለ። ስፔስ 3D ነው። XYZ አለው። ታይም አለ። ኢን ታይም ኤንድ ስፔስ ኤግዚስት እያደረግን ያለ ነው። ስለዚህ ይሄ በዚህ ወርልድ ሸቀጥ ያልሆነ ነገር የለም። ቋንቋ ኦሮምኛ ኦሪጂናሊ ሲጀመር ህፃነቱ ሲናገር የነበረ ሰው እንግሊዝኛ ተምሮ ዩኒቨርሲቲ እንግሊዝኛ አያስተምርም እንዴ? ፈረንሳይኛ አያስተምርም እንዴ? ኦሮምኛ በህፃነቱ የጀመረ አማርኛ ተምሮ አማርኛ ቋንቋ አስተማሪ የለም እንዴ? ሸቀጥ ነው፣ ትሸጣለህ። ስለዚህ ወደሚጠቅመው ሊሸጥ ሊለወጥ ወደሚችል ቋንቋ ሰው ይመጣል። አየር ትተነፍሳለህ አይደለ? ልተንፍስ ብለህ ነው እንደምትተነፍሰው አይደለም። እዚህ ባይ ዲፎልት ትተነፍሳለህ። አይንን እያልከው ነው እንዴ የሚያየው? ራሱ ነው የሚያየው። ቋንቋም እንደዚሁ ለሰው ልጅ የሚሸጥ የሚለወጠውን በደመ ነፍስ ያውቀዋል፣ ይረዳዋል፣ ይለምዳል። ማንም ወደ ኋላ ሊመልሰው የሚችል አርቲፊሻሊ ኢምፖዝድ ሊደረግ አይችልም። ዩኒፋይንግ ቋንቋ ኢን መልቲሊንጓል በብዙ ቋንቋ ተናጋሪ አገራት ውስጥ አንድ ዩኒፋይንግ ቋንቋ መፈጠሩ ሪያሊቲ ነው። በታሪክ አጋጣሚ ይፈጠራል፣ ተፈጥሯል። የትም ሀገር ነው። እንግሊዝኛ ከ11 ቋንቋ አመልግነት ተጨፍልቆ የመጣ ቋንቋ ነው። አየህ፣ ከ11 ቋንቋ። ስለዚህ ይመጣል፣ አለ፣ ተፈጥሯል። የትም ቦታ ኮሎናይዝድ የሆኑ ሀገሮች እንግሊዝኛ ዩኒፋይ አድርጓቸዋል። ኢትዮጵያ ደግሞ ኮሎናይዝድ ስላልሆነች አማርኛ ሆኗል። በታሪክ አጋጣሚ በገዢ መደቦች ነው የሚመጣው። ሁሉ ጊዜ ገዢ መደቦች የሚፈጥሩት በታሪክ አጋጣሚ ገዢ መደቦች ኮሎኒያሊስቶች፣ እነዛ ኮሎኒያሊስቶች ናቸው። ቅኝ ገዢዎች ያመጡት ቋንቋ ፈረንሳይኛ፣ ስፓኒሽ፣ እንግሊዝኛ ሆኗል። ኮሎናይዝድ ለምን አልሆንም? ብንሆን ኖሮ አማርኛ ይሞት ነበር ብለህ ብትል ከአማርኛና ከእንግሊዝኛ ቋንቋ ምንድን ቋንቋ ነው። ለምን አንዱ ትጠላዋለህ? ለምን አንዱ ትወደዋለህ?
ቋንቋ is a medium በዛ ላይ ደግሞ ኢንተርናሽናሊ በአማርኛ ልትግባባ ትችላለህ ለግድ እንግሊዝኛ ትጨምራለህ አየህ ለግድ ዩኒቨርሲቲዎች በእንግሊዝኛ ነው በአማርኛ ተማረም አየህ ሸቀጥ ነው ልትገዛበት የምትችለው እንግሊዝኛ ነው የራሴ ቋንቋ ተጨቆነ ምናምን ማን ሰጠው ተጨቆነ ብሎ ሊቆረቆር ማን ሰጠው ላይሰንስ አለው እንዴ አየህ የብሔር ማንነት ምን ያክል ድንቁርና ነው ማን ሰጠው ስለሱ የኔ ቋንቋ ማን ነው የታለ ያንተ ብትፈልግ ሰዓት ግን የራስህ አርክ ቤት ካለ ካርታህን የራስህ አርክ ሊብሬ ካለ መኪና የራስህን አርክ ቋንቋ ሊብሬ የለህም ምን የለም ሰርቲፋይድ አይደለም በር ሰርቲፊኬት የለህም ታብዳለህ አየህ መቃዠት ማበድ አዳኞቻችን አሳብደውናል አየህ ከዚህ ነፃ መውጣት ያስፈልጋል እነዚህ ኦነግ ሸኔ እንደዚህ ሆነው የቲፒኤልኤፍ ሳተላይቶች ሆኑ ነው ግን በጣም የሚያበሳጨኝ ከሁሉ ይልቅ የፋኖ መፈጠር በደንብ አድርጎ ቲፒኤልኤፍ ጠፍጥፎ ነው የሰራው ጠፍጥፎ እሱ የተናገረውን ስጋ አልብሶ ነው ያመጣው ማንም ያስገባው ራሱ አማራ ክልል ውስጥ በደንብ ነው የሚቃወሙት ራሳቸው ኦሮሚያኛ ተናጋሪው አበርጎበኛው አገውኛው ወሎ ይሄ ማበድ ነው በኢትዮጵያዊነት ማይንድ ሴት ነበር ራሱን መፍጠር የነበረበት ግን በገንዘብ በቅጥረኝነት በምዕራባውያንና በቲፒኤልኤፍ ሞልድ የተደረገ ነው የነሱን ኢኮኖሚ እናገረው ስለዚህ ለኢትዮጵያ የሚያስፈልጋት መልቲ ፓርቲ ሲስተም ነው ፓርቲዎችም አንድ ሳይሆን እስከ 3 ድረስ በሚደርስ ማክሲመም ለዛውም መንግስት የተለያየ አትሊስት አንድ ሜጀር የሚለይበት መኖር አለበት በቋንቋ የሚደራጅ ፓርቲ አይደለም ሳይንሳዊ ፓርቲ አይደለም ፋሺስት ነው የበላይ ለመሆን ነው ገዢ ለመሆን ነው አየ ፋሺዝም ነው ይሄ ፖለቲካል ሳይንስ አይደለም ፖለቲካል ሳይንስ እንዴት የህዝቡን ኑሮ በምን ሳይንሳዊ መንገድ ወይም በምን ፖለቲካል ሳይንስ መንገድ ላቃልለው እችላለሁ እና ወደ ተሻለ ኑሮ ላሸጋግር እችላለሁ ብሎ ማኒፌስቶ ማውጣት ነው ፖለቲካል ሳይንስ ማለት ፓርቲ ማለት ሪፒቲሽን አይደለም ለስልጣን እኔ በሆን to be honest በሙሉ ማኒፌስቶቸውን የሚያጣራ የምርጫ ቦርድ ውስጥ ነው የምሰይመው ለዩ ምንድነው ልዩነታቸው ልዩነት ከሌለው ከፈለከው ፓርቲ ጋር መርጅ አድርግ አልዛ አትመሰገን መመዝገብ የለበትም what's the difference ምንድነው የሚያመጣው ለሀገሪቱ ልዩነት ሳይንስ ካልተሸከመ ፖሊሲ ካልተሸከመ ያ ማኒፌስቶ አይደል እንዴ ምንድነው ለሀገሪቱ የምታመጣው ዝም ብለህ ማደናቆር ነው ይሄ የጠላት ግርግር ለጠላት ይመቻል ነው ለሌባ ይመቻል እሺ ሌባ የሚያዘጋጅብ ነው ምዕራባዊ የሚያዘጋጅ ቲፒኤልኤፍ የሚያዘጋጀው ነው 100 100 200 60 70 ምናምን የለም እንደዛ አይነት ሳይንስ ሁለት ሶስት በቃ ማክሲመም የተለየ ፍልስፍና ካመጣ ተቀበለዋል ሪሊ ገምጋሚ መኖር አለበት እዛው ክሪቲካሊ ያስቡ ቻሌንጅ ያርጎ ያን ፓርቲ መርጅ ያርግ አለበለዚያ አትሰረዛለህ አለቀ ኮንፊውዥን መፍጠሪያ ነው ቲፒኤልኤፍ 70 80 100 ምናምን ኮንፊውዥን ህዝቡን መከፋፈል ማቃጀት ማሳበድ ግርግር ለመስረቅ ለመከፋፈል
ለማበጣበጥ ይሄን ክሊር ማድረግ አለበት መንግስት። ሁለተኛ እነዚህ ኦነግ ኦነግ ሸኔ፣ ፋኖ፣ ቲፒኤልኤፍ የህዝብ ጠላት እንወክለዋለን ላሉት ህዝብ ጠላት መሆናቸው በጋድ ታውቋል። አፍነው ሳፎኬት አድርገው አስርበውታል፣ ሸቀጥ አስወድደውበታል፣ አግተዋል፣ ዘርፈዋል፣ አስገብረዋል፣ አስጨንቀዋል፣ ገለዋል፣ ጨፍጭፈዋል የራሳቸውን ህዝብ። ስለዚህ ታውቋል። አሁን ይሄ መንግስት አሁን እዛው ህዝቡን አስታጥቆ በየቦታው ሚሊሻዎች በደንብ አድርጎ ከፍሎም ቢሆን ነው የሚለው እዛው ሚሊተሪ ቀጥሮ ግማሽ ገበሬ ግማሽ ታጣቂ ግማሽ ደሞዝ እየከፈለ ነው አሰልጥኖ በየቀበሌው የት ይመጣል? በየቀበሌው መቅጠር ነው። ግማሽ ደሞዝ መክፈል ነው። ግማሽ ገበሬ እዛ እርሻ ካለው ይላል አስታጥቆ that's the enemy of the people የህዝብ ጠላት ነው። አስታጥቆ ድራሽ ማጥፋት ይቻላል ብዬ ነው የማምነው። እዛ በየቀበሌ ሌብል ሚሊሻዎችን አስታጥቆ እየከፈለ ክልሉ ሰላም እስኪመጣ ድረስ ግማሽ ያርሳል፣ ግማሽ ይሰራል በሚሊሻነቱ። አገሩ ከተረጋጋ በኋላ በል ወደ ግብርና ግባ ሙሉ ስትፈለግ ፋኖ ማለት ያ ነው። አየህ ሪል ፋኖ ጠላትን የሚከላከል። ስለዚህ እነዚህ ፋኖ፣ ቲፒኤልኤፍ፣ ኦነግ ሸኔ የአዳኞቻችን አንደኛው ገጽታቸው ነው። ስለዚህ መንግስት ይህን መስራት አለበት ብዬ ጨርሳለሁ። መልካም አቶ ሰብስቤ እጅግ አድርጌ አመሰግናለሁ። ብዙ ሀሳቦችን አንስተናል። በቀጣይ የምናነሳቸው ሀሳቦች ይኖራሉ። በተለይ መጽሐፍ ላይም ተመርኩዘን የምናነሳቸው ሀሳቦች በተለይ እኛ የምንፈልገው ህዝቡ የሚፈልገው ወጥቶ መግባት ሰላምን ነው የምንፈልገው። ዋና መሰረቱ እሱ ስለሆነ ሰላም ካለ ሁሉም ነገር ይኖራል ብለን ተስፋ እናደርጋለን እና ያ እንዲመጣ ደግሞ እኛም የተቻለንም አንተም የተቻለህን እንደምታደርግ ተስፋ እናደርጋለን። በቀጣይ ተመልካቾችም ሀሳብ አስተያየት እንደው ቢነሳ የምትሉት ወይም ደግሞ አቶ ሰብስቤ አለምነህን መጠየቅ የምትፈልጉት ጥያቄም ካለ በስር በኮሜንት ሴክሽኑ ላይ አስፍሩልን። አቶ ሰብስቤ እንግዲህ ለዛሬ አብረውን ስለነበሩ እጅግ አድርጌ አመሰግናለሁ። መልካም ቆይታ ነበረን። በቀጣይ ሌሎች ሀሳቦችን አጀንዳዎችን ይዘን ደግሞ እንመለሳለን። ለዛሬው አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን የዛሬውን ፕሮግራማችንን በዚህ እንቋጫለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ ሌሎች አጀንዳዎችን ሌሎች ሀሳቦችን ይዘን እንመለሳለን። ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ የሃርመኒ መድረክ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለዛሬው በዚህ እናበቃለን። መልካም ጊዜ ይሁንላችሁ።